ሰላም ጤና ይስጥልኝ ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። በህጋዊ መንገድ ወደ ስልጣን የመጣን መንግስት ማንም በዘፈን ጋጋታ ሊያወርደው ወይም ሊያፈርሰው አይችልም። በዘፈን ስልጣን የሚለቅ መንግስትም የለም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው ይችላል። በኔ እምነት ማንም ሰው ከፖለቲካ ውጪ መሆን አይችልም። የፖለቲካ ጉዳይን ማንሳት እንደ ኩነኔ መታየት የለበትም። በሚሊዮን ኢትዮጵያውያን ልብ ውስጥ የፍቅር ቤቱን የሰራው ተወዳጁ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮም በኔ እምነት ብቻ ሳይሆን ባለው ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጪ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኩነኔ የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ ለመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። አርቲስት ቴዲ አፍሮ ይመቸኛል። አምባሳደር ዲና ሙፍቲም ከቅርብ ጊዜ እነ ቴዲ አፍሮ በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛምደው። አሁን ሰሞኑን ከሆነው ነገር ጋር አይደለም። ጋዜጠኛው ከአርቲስት ቴዲ አፍሮ ኢትዮሪካ አልበም የትኛውን ሙዚቃ ወደድከው? ኢየሱስ የትኛው? ለምሳሌ የቴዲ አፍሮ ዶ ካንዋል በዚከሊ ለውስጥ ያዘለቅሶ ሰዋች ገደርሶ አርቲስት ቴዲ አፍሮ መታሰሩ በማህበራዊ ሚዲያው በስፋት እየተሰራጨ ነው። ከግማሽ ሚሊዮን በላይ ተከታይ ባላቸው ትላልቅ ሚዲያዎች ጭምር መታሰሩ እየተዘገበ ነው። በመረጃ የአርቲስቱን መታሰር ዜናን በተመለከተ ትክክለኛውን መረጃ ይዞ ወደ እናንተ ቀርቧል። ከላይ ከተመለከትናቸው መረጃዎች በተጨማሪ የቴዲ አፍሮ ስቱዲዮ በፖሊሶች ተሰባብሮ ንብረቶች መወሰዳቸው፣ በአጠቃላይ በአርቲስቱ ላይ እየደረሰ ስላለው ተጽዕኖ ለአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ደብዳቤ ስለመጻፉ እና ከተወዳጁ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር የተገናኙ ሌሎች መረጃዎችን በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከአንድ ሳምንት በፊት ለአድማጭ አድናቂዎቹ ያቀረበው ኢትዮሪካ የተሰኘው 18 ዘፈኖችን የያዘው አልበም በዩቲዩብ ብቻ ከ100 ሚሊዮን በላይ እይታን አግኝቷል። ከአርቲስቱ ስራዎች ዳስጣል አንሳው የተሰኘው ዘፈኑ ብቻ ከ16 ሚሊዮን በላይ እይታን አግኝቷል። በኢትዮጵያ የኪነ ጥበብ ታሪክ ውስጥ በአጭርም ይሁን በረጅም ጊዜ ይህን ያህል እይታ ኖሮት የሚያውቅ አልበምም ይሁን በዚህ ልክ የተሰማ ድምፃዊ የለም። አርቲስት ቴዲ አፍሮ ከዚህ ቀደም ኢትዮጵያ የተሰኘ አልበሙ በሲዲ እና በዓለም አቀፍ የሙዚቃ ማጫወቻዎች በሚሊዮኖች ኮፒ የተሸጠለት ቢሆንም በአጭር ቀን ውስጥ የዚህን ያህል ሰው ጋር ግን አልደረሰም። አሁንም ድረስ ኢትዮሪካ የተሰኘው አልበሙ በተለያዩ አካላት ዘንድ መነጋገሪያነቱ የቀጠለ ሲሆን አድማጩ በሚፈልገው አውድ ግጥሞቹን እየተረጎመ እያዳመጠው ይገኛል። አርቲስት ቴዲ አፍሮ ከዚህ ቀደም አልበሞቹም ሆነ የነጠላ ዘፈን ስራዎቹ ፖለቲካዊ፣ ሀገራዊ፣ ማህበራዊ ጉዳዮችን በስፋት በማንሳት የሚታወቅ ሲሆን በሚሊዮኖች የሚቆጠሩ አብረውት የዘለቁ እሱ ከማንም በላይ ድምጻችን ነው፣ የውስጥ ብሶታችንን፣ በደላችንን የሚገልጽልን፣ የሀገራችንን ሁኔታ የሚያሳይልን ነው የሚሉ አድናቂዎች አሉ። ከዚህ በተቃራኒ ደግሞ ቴዲ አፍሮን እንደ አርቲስት ብቻ ሳይሆን እንደ ፖለቲከኛ የሚቆጥሩ ስለ ኢትዮጵያ ያለውን የታሪክ አረዳድ አንወደውም፣ አግላይ ነው፣ ሁሌም አሉታዊ ነገሮች ብቻ ነው የሚታየው በሚል የሚቃወሙት ሰዎችም አሉ። የዚህ ውጤት የሆነው ደግሞ የቴዲ አፍሮ ስቱዲዮ በፌዴራል ፖሊስ ዩኒፎርም በለበሱ ታጣቂዎች መሰበሩ መሰማቱ ነው። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተመላክቷል።
የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡልኝ ሲል ዘሀበሻ ዘግቧል። ይህ ህገወጥ የኃይል እርምጃ የተፈጸመው ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ ወይም ዘበኛውን በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የሥራ ቦታና የግል ንብረት በኃይል መስበራቸው የአገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል እየተባለ ነው። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው ተብሏል። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎቹን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎቹና ግጥሞቹ የሚገኙበት እንዲሁም አዳዲስ ሐሳቦቹን የሚጽፍበት እጅግ ምስጢራዊና ጥብቅ የጥበብ ማህደር ነው ተብሏል። በስፍራው በርካታና ውድ የሆኑ አእምራዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ ዕቃዎችን ወስደዋል። እነዚህ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችና ምስጢራዊ የጥበብ ማህደሮች የያዙ በመሆናቸው በድምፃዊው አእምራዊ ንብረቶች ላይ የተደቀነውን አደጋ በእጅጉ አጉልቶታልም ተብሏል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማኔጀርና የቅርብ ጓደኛ የሆኑት አቶ የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊው የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎቹን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊው ላይ ከባድ የስነ-ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያው አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ መሆኑን ዘሀበሻ ዘግቧል። ይህንንና መሰል በቴዲ አፍሮ ላይ እየደረሰ ያለውን ተጽዕኖ ተከትሎ ለአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ደብዳቤ ተልኳል። የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት ባንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሐሳብን በነጻነት የመግለጽ መብትን አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ጽፈዋል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ቢሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃዊውን መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህም በተጨማሪ የድምፃዊው ቃል አቀባይና ምክትል ማኔጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮን ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮቹና በአድናቂዎቹ ላይ የተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሐሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል።
የቴዲ አፍሮ መታሰርን በተመለከተ ታይም መረጃ ባጣራው መረጃ መሰረት ይህ መረጃ እስከተጠናቀረበት ጊዜ ድረስ አልታሰረም። ነገር ግን መንግስት የአርቲስቱን ስቱዲዮ በመስበር ንብረቶችን መውሰድ፣ ማኔጀሩንና ቃል አቀባዩን ማሰር የመሳሰሉትን እርምጃዎች እስካሁን ወስደዋል። በቀጣይ የመንግስት እርምጃዎች ምን ሊሆን ይችላል? እየተከታተለን መረጃውን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ብትጫኑ ቪዲዮ ስንለቅ ቶሎ ይደርሷቸዋል።